ውድ የቻናሌ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬ ይዤላችሁ የቀረብኩት ኮሚኒኬቲቭ ስኪል እንግሊሽ 1 ሚድ ኤግዛም ከተለያዩ ዩኒቨርሲቲዎች ነው ማለት ነው። ከተለያየ ዩኒቨርሲቲ ያደረኩበት ምክንያት ምንድነው? እንግዲህ እንደምታውቁት የእንግሊዘኛ ፈተና በተለይ የፍሬሽማን ስኪል 1 ጥያቄን ለማግኘት በጣም ከባድ ነው ማለት ነው። ሰው ላገኘ የቻልኩት ወይም ደግሞ ያገኟቸው ወረቀቶች ግማሽ ፓርቱ የማይታይ ምናምን ስለሆነ ሰብሰብ አድርጌ በአንድ ላይ ለማቅረብ ሞክሬያለሁ ማለት ነው። በዋናነት የአርባ ምንጭ አለበት። ከዛ ባሻገር አንዳንድ ደብረ ማርቆስ፣ ዲላ፣ ወላይታ ሶዶ እንዲሁም አቻሞና እንዲሁም ሌሎች ይገኙበታል። አይ ቲንክ ወደ 38 የሚደርሱ ጥያቄዎች ናቸው ማለት ነው። ያንዳንዱን እንደተለመደው ዲቴል እያብራራን እንሄዳለን ማለት ነው። በቅድሚያ ግን ይህንን ቻናል ሰብስክራይብ ካላደረጋችሁ ፕሊዝ ሰብስክራይብ አድርጉ። ብዙዎቻችሁ ሰብስክራይብ ሳታድርጉ ነው የምታዩት ማለት ነው። ሰብስክራይብ አድርጉ። በታማኝነት ደግሞ ለእህትና ለወንድሞቻችሁ ለምታውቋቸው በታማኝነት ሼር አድርጉላቸው። ሁሌ እንደምለው በክላሶቻችሁ የሆነ የምታወሩበት አይዲያ ሼር የምትደራረጉበት ግሩፕ ይኖራል ብቻ ሳይሆን አለ። ያ ግሩፕ ላይ በታማኝነት ሼር አድርጉላቸው። ቢያንስ ይሄንን ቪዲዮ 100 ሰው ቢመለከት 100 ሰው ለምሳሌ 100 የተለያየ ክላስ ላይ ያለ ብለን ብንል እዛ ክላስ ላይ ቢያንስ ወደ 40 ምናምን የሚደርስ ተማሪ ይኖራል። 40ም ጋር ይሄ መድረስ ከቻለ 40 ሲባዛ በ100 በጣም ብዙ ሰው ጋር ተደራሽነት ይኖራል ማለት ነው። በዚህ ስታቲክስ ስንሰራው እና ለሌሎችም ተደራሽ እንዲሆን የሆነ ለተወሰነ አካል ብቻ እንዳልሰራ ሌሎችም ተደራሽነት እንዲኖረው ከተመቻችሁ ላይክ አድርጉት፣ ከወደዳችሁት ለሌሎች ሼር አድርጉላቸው። ያልገባችሁን ነገር አሁንም ኮመንት ላይ አስቀምጡልኝ። ፕላስ ደግሞ ሌሎችንም ኮርስ ስራልኝ የሚል ኮመንት ላይ በተደጋጋሚ ያየሁት ነው። የምትፈልጉትን ወይም ደግሞ እንዲሰራላችሁ የምትፈልጉትን ጥያቄ ላኩልኝ። ሊንክ ዲስክሪፕሽን ላይ አስቀምጥላችኋለሁ ወይም ኮሜንት ላይ ፒን አድርጌ አስቀምጥላችኋለሁ። ሊንኩን ልክላችኋለሁ። ጥያቄውን ላኩልኝ። ከዛም በኋላ እኔ ደግሞ እሰራላችኋለሁ ማለት ነው። ደግሞ ራንደም ላይ እኔ ራሴ ፈልጌ ሰሌክት አድርጌ እልክላችኋለሁ ማለት ነው። ያው መጀመሪያ የምትፈተኑት እንግሊዝ ስለሆነ እሱን ለመስራት አስቤ ነው ማለት ነው። ይሄንን ኮሌክት አድርጌ እንትን ያልኩላችሁና ብዙም ሳላንዛዛችሁ ወደ ጥያቄው እንግባ። ይህን ጥያቄ ለመስራት there is essential grammar knowledge ሊኖራችሁ ይገባል ማለት ነው። እዚህ ጋር አስቀምጫችኋለሁ። የመጀመሪያውን ልታውቁ የሚገባው ኮንዲሽናል ሰንተንስ ነው ማለት ነው። ኦር ደግሞ if clause የምንለው ነው ማለት ነው። you have to know that conditional sentences the first one is zero conditional or ደግሞ ስለ ፋክት ጀነራል ትሩዝስ የሚያወራው ነው ማለት ነው። ምን አይነት ስትራክቸር አለው ብለን ስንል if plus present simple ወይም ደግሞ if clause ላይ ስንመጣ if plus present simple ይኖራል። result clause ላይ ስንመጣ present simple እናስቀምጣለን። if clauseም እንደገና ደግሞ result clauseም በምን ይቀመጣል ማለት ነው? በሲምፕል present የምናስቀምጠው zero conditional ይባላል ማለት ነው። and also first conditional or ደግሞ real or possible future አንዳንዴም possible present ተብሎ ይገለጻል። this is present ሳይሆን future real or possible future yes presentንም ኤክስፕረስ እናደርግበታለን። ይሄ ደግሞ ምን አይነት ስትራክቸር አለው ብለን ስንል if clause ላይ ስንመጣ if plus present simple ይኖረናል። and also main clause ላይ ስንመጣ ደግሞ or result clause የምንለው ላይ ስንመጣ will or can or may plus base verb ይኖረናል ማለት ነው። when you come to second conditional or unreal or hypothetical present or future ላይ ስንመጣ ደግሞ if plus past simple or often where for be ተብሎ ሲገለጽ where እንጠቀምበታለን ማለት ነው። subject matter አያደርግም። first person third person ይሁን ችግር የለውም። ምን እናደርጋለን ማለት ነው? where ነው የምንጠቀመው ማለት ነው። በቢ ፎርም ሲመጣ ማለት ነው። main clause ላይ ስንመጣ would could or might plus base verb እንጠቀማለን ማለት ነው። እዚህ ጋር ሌላ ደግሞ የምጨምርላችሁ ከሰርድ ኮንዲሽናል ባሻገር ሰርድ ኮንዲሽናል አለ። እሱም ደግሞ አንሪል ፋስት ነው። ኦር ደግሞ ስለ ሪግሬትን ኤክስፕረስ የምናደርግበት ማለት ነው። ምን አይነት ስትራክቸር አለው ብለን ስንል ኢፍ ፕላስ ፓስት ፐርፌክት ኦር ሃድ ፕላስ ፓስት ፓርቲሲፕል። እዚህ ጋር መረዳት ያለባችሁ ነገር ፓስት ፓርቲሲፕል ደግሞ ፓስት ፐርፌክት ሲባል ሌሎችንም ፓሲቭ እና አክቲቭ የሚባለውን ነገር
ኮንሲደር እያደረጋችሁ who is the receiver of action and who is the doer of an action የሚለውን ነገር ኮንሲደር እያደረጋችሁ መሆን መቻል አለበት ማለት ነው። so more ጥያቄ ላይ ስንገባ እናየዋለን። the last one in this part is ሚክስድ ኮንዲሽናል ነው ማለት ነው። ሚክስድ ያው በባለፈው ቪዲዮም ለማውራት እንደሞከርኩት ኮምቢኔሽን ኦፍ ዲ አባብ ማለት ነው። ሰከንድ ከሰርድ ጋር ኦር ደግሞ በቃ የነዚህ ኮምቢኔሽን ማለት ነው። ሰርድ ከሰከንድ ሊሆን ይችላል፣ ሰርድ ከፈርስት ሊሆን ይችላል፣ ፈርስት ከሰከንድ ሊሆን ይችላል። ብቻ የሆነ ኮምባይን ተደርጎ ሞስት ኦፍ ዘ ታይም እንዴት ነው ማለት ነው ሰርድ ኮንዲሽናል ከማን ጋር ከሰከንድ ኮንዲሽናል ጋር ኦር ደግሞ ቫይስ ቨርሳ ነው የምናገኘው ሞስት ኦፍ ዘ ታይም ማለት ነው። በባለፈው ጥያቄም አንድ ጥያቄ ለመስራት ሞክረናል ማለት ነው። ሰርድ ኮንዲሽናል ከሰከንድ ኮንዲሽናል ጋር ኮምባይን ሆኖ የመጣበት ማለት ነው። the second one is verb tense ነው ማለት ነው። ስለ verb tense የተወሰነ ነገር ማወቅ አለባቸው። the first one is simple past ነው ማለት ነው። you have to know that about simple past ብለን ስንል for completed actions in the past ማለት ነው። past ላይ completed ስለሆነው action ነው የምንገልጸው። when you come to past perfect for an action completed before or another past action የሆነ past ላይ አንድ action ይኖረናል። ከዛ action ደግሞ በፊት የነበረው በፊት ላይ completed ስለሆነው action ስንገልጽ past perfect ወይም ደግሞ past perfect ለዚህ ተግባር ይውላል ማለት ነው። simple present ነው ሌላው ቴንስ ላይ ማወቅ ያለባችሁ ነገር this is all about for factors, habits and inconditional clauses እንጠቀማለን ማለት ነው። and also the other one is present perfect ነው። the present perfect past ላይ begin up ያደርግና continue ያደርጋል እስከ present ድረስ or with a result in the present often within since or for የሚገለጽ ነው ማለት ነው። present perfect continuous ላይ ደግሞ ስንመጣ for duration up to present ማለት ነው። መቼ እንደተጀመረ አይታወቅም ግን up to present perfect continuous ማለት ነው። ኮንቲኒው የሚያደርግ እስከ ፕሬዘንት ድረስ ያለውን ነገር ይህን ይመስላል ማለት ነው። እነዚህ ብቻ አይደለም ቴንስ ወደ 12 ናቸው አጠቃላይ ስንላቸውና ግን በዋናነት ጥያቄው ላይ የምናገኛቸውን ኮንሴፕቶችን እዚህ ጋር ለማስቀመጥ የሞከርኩት ማለት ነው። the last concept is you have to know that modals and related structures ማለት ነው። ሞዳል እና የመሳሰሉትን ስትራክቸሮች ማወቅ መቻል አለባችሁ ማለት ነው። የመጀመሪያው እንዴት ነው advice or for recommendation የምናነሳውን ሞዳል ነው ማለት ነው ማወቅ ያለባችሁ። those are should ought to እና had better ናቸው ማለት ነው በጥያቄያችን ላይ የተካተቱት። ምን አይነት ስትራክቸር አለው ሞዳልስ በምን ፎሎ ይደረጋል ብለን ስንል by base form of the verb ነው ማለት ነው። base form ለምሳሌ should go, ought to go, had better to go እና የመሳሰሉት። the second concept is prohibition or ደግሞ ይሄ forbidden የምንለው strong የሆነ advice ስንሰጥ had better not is used for strong advice or warning እንጠቀማለን። shouldn't ደግሞ በጣም milder ለሆነ ኔጋቲቭ እንጠቀማለን for milder ኔጋቲቭ advice እንጠቀመዋለን ማለት ነው። so የመጀመሪያው ሴክሽን 5 ይመስለኛል 5 ጥያቄ ነው ያለው። so በዚህ ጥያቄ ውስጥ ኮምፕሊት ነው የምታደርጉት። ስለ ኮንዲሽናል ነው የሚጠይቀው ጥያቄውና እንጀምር። እሺ የመጀመሪያው ጥያቄ the weather blank freeze in the bracket if the temperature falls below 0 ምን ጊዜም ቢሆን ኮንዲሽናል ሴንቴንስ ስትሰሩ ምናልባት የተሰጣችሁ ጥያቄ ልክ እንደዚህ ከሆነ አሁን እዚህ ጋር በእኛ ጥያቄ ባዶ ቦታ የተቀመጠልን በሪዛልት ወይም ደግሞ ሜን ክላውዝ ላይ ነው። ኢፍ ክላውዛችን ተሰጥቶናል። ሶ ኢፍ ክላውዛችን ላይ ደግሞ በተሰጠን ክላውዝ ላይ ዲፔንድ ሆነን የተጠየቅነውን ክላውዝ ፊት ማድረግ እንችላለን ማለት ነው። ይሄንን ሎጂክ ተጠቀሙ። በሌላ ደግሞ ባለፈውም ላነሳላችሁ ሞክሬያለሁ። ደግሞ ጥያቄን በዛ ሰርቼላችኋለሁ። ሙሉ ሰንተንሱ ይሰጣችሁና ምን ለማለት ተፈልጎ ነው ወር ደግሞ ትርጉሙን ጻፉ ስትባሉ ጊዜ እሱንም በደንብ ካላያችሁት ገብታችሁ እዩ። እሱንም እንደዛ አድርጋችሁ ለመስራት ሞክሩ። ሶ እዚህ ጋር አሁን ስንመጣ የተሰጠን ኢፍ ክሎዝ ተሰጥቶናል። ኢፍ ክሎዝ ላይ ስንመጣ ቴምፕሬቸር ፋልስ ይለናል። ሶ ይሄ ምንድነው ማለት ነው? ሲምፕል ፕሬዘንት ነው ማለት ነው። ደግሞ በቨርብ ዋን የተቀመጠልን ደግሞ እንዴት ነው ማለት ነው? ይሄ ጀነራል የሆነ ትሩዝ ነው ማለት ነው። ምንድነው የሚለው the weather freeze or ደግሞ ከቀዘቀዘ ይቀዘቅዛል። ዌዘር ወይም ደግሞ ዌዘራችን በጣም ፍሪዝ ይሆናል። መቼ? ቴምፕሬቸሩ በጣም ፋል ሲያደርግ ቢሎ 0 ከ0 በታች ሲሆን ቴምፕሬቸራችን ፍሪዝ ያደርጋል ነው የሚለው። ሰው እዚህ ጋም ለዚሮ ኮንዲሽናል ቅድም እንዳልኳችሁ ፕሬዘንት ሲምፕል ፕሬዘንት እንደርሶ ኢፍ ክሎዝ ላይም ስንመጣ ሲምፕል ፕሬዘንት ነው የምንጠቀመው ማለት ነው። ሰው የመጀመሪያው ጥያቄ የሚሆነው ፍሪዝስ የሚለው ይሆናል ማለት ነው። ፍሪዝስ
the weather freezes if the temperature falls below ዜሮ ኮንዲሽናል ነው ማለት ነው። ሳይንቲፊክ ፋክት ስለ ሳይንቲፊክ ፋክት ወይም ደግሞ ሳይንቲፊክ ፋክትን ስለሚገልጽ ማለት ነው። ሌላው ነገር እዚህ ጋር ምናልባት ልፈጥንባችሁ ይችላል። በጣም ብዙ ጥያቄ ስለሆነ እንዳይበዛባችሁ ልፈጥንባችሁ እችላለሁ። እኔ ኤክስፕላኔሽን እሰጣለሁ፣ እናንተ ግን ፓውዝ ያደረጋችሁ ለመስራት ሞክሩ፣ ስሩና ከዛም በኋላ እኔ በምሰጠው ኤክስፕላኔሽን ራሳችሁን ኢቫሉዌት ማድረግ ትችላላችሁ ማለት ነው። እኔ ግን ጊዜ ለመቆጠብ ልፈጥንባችሁ ስለምችል ማለት ነው። ሁለተኛ ጥያቄ ላይ ስንመጣ ምንድን ነው የሚለን? if there were no commercial sex workers the spread of AIDS blank be less ይለናል። እንግዲህ እዚህ ጋር ስትመጡ ማን ያለን ማለት ነው? ዌር ነው ያለን ማለት ነው። ሶ ዌር ከተቀመጠ የክሎዝ ላይ ሲምፕል ፓስት ነው ማለት ነው። ሲምፕል ፓስት ስለሆነ ያው እዚህ ጋር የሚቀመጠውን ነገር እናውቃለን ማለት ነው። ውድ ፕላስ ቨርብ ዋን ማለት ነው። ውድ ቢ ለስ ይሆናል ማለት ነው። ውድ ቢ ለስ ይሆናል ምክንያቱም ምንድን ነው ማለት ነው? ሰከንድ ኮንዲሽናል ሴንተንስ ወይም ደግሞ ሃይፖቴቲካል የሆነ ፕሬዘንት ነው ማለት ነው። ሃይፖቴቲካል የሆነ ፕሬዘንት ነው። ሶ ይህን ጥያቄ በዚህ መመለስ እንችላለን ማለት ነው። ሶስተኛ ጥያቄ ላይ ስንመጣ it could have been possible to stop the spread of COVID-19 if the first victim of the virus blank identify early ይለናል። እዚህ ጋርም ስንመጣ could have been possible ይለናል። ይሄ ስትራክቸር ሜን ክሎዝ ወይም ደግሞ ሪዛልት ክሎዝ ነው ማለት ነው። ስለዚህ የተጠየቅነው ደግሞ ኢፍ ክሎዝ ነው። ይሄ እንደዚህ አይነት ስትራክቸር የያዘ ሰርድ ኮንዲሽናል ነው ማለት ነው። ስለዚህ እዚህ ጋር የሚገባው ምንድን ነው ማለት ነው? ሁለት ምርጫ ልስጣችሁ። አንደኛ had identified፣ ሁለተኛ ደግሞ had been identified። ቅድም አስታውሳችሁ ከሆነ ኮንዲሽናል በምትሰሩበት ጊዜ who is doer of an action and who is receiver of an action የሚለውን ነገር ኮንሲደር in short ቮይስ የሚባለው ነገር አክቲቭ እና ፓሲቭ ቮይስ ኮንሲደር ማድረግ አለባችሁ። ፋይናል ላይ ስለ አክቲቭ እና ፓሲቭ አይ ቲንክ ትጠየቃላችሁ ብዬ ወይም ደግሞ ጥያቄያችሁ ለሚነሳው ፋይናል ላይ ነው እና ያኔም እናያለን። ግን እዚህ ጋርም መረዳት መቻል አለባችሁ ማለት ነው። ኮንሲደር ማድረግ መቻል አለባችሁ ያን ሀሳብ። ሰው መልሳችን የሚሆነው ምንድን ነው ማለት ነው? had been identified ይሆናል ማለት ነው። ቢኮዝ ለምንድን ነው ቢንን ያስገባንበት ምክንያት ፓሲቭ ስለሆነ ፓሲቭ ቮይስ ነው ማለት ነው። it requires ፓሲቭ ቮይስ ስለሚፈልግ ባይዜ ኮሚኒኬቲቭ ስኪል ላይ በጣም ብዙ ተማሪዎች የሚበሉት በዚህ ምክንያት ነው ማለት ነው። የስንትቶ የሚበላ አለ። በጣም ፎርም ላይ በጣም አጽንኦት መስጠት መቻል አለባችሁ። when you come to question number 4 it says that if you do physical exercise regularly you blank strong and healthy body so ይሄም አሁን ምንድነው ማለት ነው? do የሚለው ምንድነው ማለት ነው? ታይፕ 1 ነው ደግሞ ኮንዲሽናል ሴንተንስ ፈርስት ኮንዲሽናል ሴንተንስ ይሆናል ማለት ነው። ስለ ሪል ፊውቸር ፖሲቢሊቲ የሚገልጽልን ማለት ነው። ሰው የሚሆነው will have ይሆናል ማለት ነው። will have ይሆናል መልሳችን። አምስተኛ ላይ ስንመጣ if you blank miss the classes you could have passed the exam ይለናል። ሰው እዚህ ጋር መረዳት ያለባቸው ነገር ኔጌቲቭ ፎርምም በደንብ መረዳት መቻል አለባቸው። ምን እያለ ነው? you could have passed the exam ይሄ ነገር ታይፕ 3 ነው። ያው ሪግሬት ስለሆነ በፓስት መግለጽ እንችላለን። ፈተናህን ወይም ደግሞ ኤግዛምን ታልፍ ነበር። ኤግዛምን ምን ትል ነበረ? ታልፍ ነበረ። ስለዚህ if you miss ክላስን ሚስ ብታደርግ ኑሮ ኤግዛምን ታልፍ ነበረ። ሎጂካሊ ሴንስ አይሰጥም አይደል? ሶ ኔጌቲቭ ነው ማለት ነው እዚህ ጋር የሚገባው። if you had missed the classes you could have passed the exam የሚለው የሚያስማማ መልስ ይሆናል። ግን ኔጌቲቭ መሆን መቻል አለበት። if you hadn't ኔጌቲቭ እናስገባለን። ሶ ሎጂካሊ ኮሬክት ለማድረግ ማለት ነው። if you hadn't missed the classes ክላሱን ሚስ ባታደርግ ኖሮ you could have passed the exam ያ ማለት you had missed the classes and then you couldn't have passed the exam ማለት ነው። ክላስን ሚስ ስላደረግ ማለፍ አልቻልክም። ያላለፍከው ክላስን ሚስ ስላደረክ ነው ብላችሁ መግለጽ ትችላላችሁ ማለት ነው። ሰው ሌላኛው ደግሞ እዚህ ጋር ምን አለን ማለት ነው? እንደ ዲያሎግም አይደለም ግን ብቻ ኮምፕሬንሽን አይነት ነገር አለን።
ያንን ፊት እናደርጋለን ማለት ነው። ኮንሰፕቱ እንዴት ነው ኮምፕሌት የምናደርገው በምንድን ነው ማለት ነው? ቨርቦችን መጀመሪያ ቼንጅ እናደርጋለን። በቴንስ ነው የተቀመጡት። ጀስት የሆነ ናሬሽን ነው ማለት ነው። ስለ ኮምፒውተርስ ስለ ኮምፒውተር ኢቮሉሽን ነው የሚባለው። ስለ ኮምፒውተር ኢቮሉሽን ናሬት የሚያደርገውም ደግሞ የሚተርክ ነው እና ያንን ኢን ዘ ሲኩዌንስ ኦፍ ታይም ምን እናደርጓለን ማለት ነው? ፊት እናደርጓለን ማለት ነው። ሰው አንዴ ላንብብላችሁ እና ከዛ መልሶቹን እናንተ ስሯቸው። ከዛ እኔ ደግሞ ከስር ኤክስፕሌን ያደረግኩላችሁ ሄዳለሁ። ሲንስ ኮምፒውተርስ ዌር ፈርስት ኢንትሮዲውስድ ቱ ዘ ፐብሊክ ኢን ዘ ኤርሊ 1980s ቴክኖሎጂ ቼንጅ ኤ ግሬት ዲል. The first computers be simple machines designed for basic tasks. They have not much memory and they blank very powerful. Early computers were often quite expensive and customers paid thousands of dollars of machines which actually did very little task. Most computers separate individual machines used mostly as expensive typewriters or for playing games. Time change, computers become powerful machines with very practical applications. Programmers create a large selections of useful programs which do everything from teaching foreign language to bookkeeping. We are still playing video games, but today's games be faster and more exciting. 30 years ago, only a few people realized how greatly technology was about to transform everyone's daily lives. These few decades see enormous change in how people live, study, and work. Trips to the supermarket, which once take half the weekend, have been replaced with online ordering. Music lovers who once spent hours wandering around shops simply download the tracks they want to hear. Information which requires hours of research in a library become available to anybody in a few clicks on the keyboard. The spread of laptops and Wi-Fi enable students and business people to work almost anywhere at any time, and mobile phones blank transform the way people organize their lives. However, some people question how much our lives blank improve over these years. Online banking, for example, replaced the friendly bank clerk who now your name with an impersonal website. So ይህን ይመስላል። ስለዚህ ከ6 ጀምሮ እስከ 25 ድረስ ነው ማለት ነው ያሉት በብራኬት ቨርቦቹ ተቀምጧል። ቨርቦቹን ፎርማቸውን ቀይረን በኮሬክት ቴንስ አስቀምጠን ነው ማለት ነው የምንሰራው። ሰው እናንተ አንዴ ፓውዝ እያደረጋችሁ ይህንን ፓርት መጀመሪያ ለመስራት ሞክሩ። ከዛም በኋላ ቀጥላችሁ ከ12 ጀምሮ ያለውን ይሄንን እያነበባችሁ ከዛ ስሩ። ይሄን የምላችሁ ለምንድን ነው ማለት ነው ሞር እናንተ ከተረዳችሁ በኋላ የእናንተን ምልከታ ካስቀመጣችሁ በኋላ እኔ ደግሞ ኮሬክት የሆነውን ኤክስፕላኔሽን ስሰጣችሁ ያኔ ጥሩ መረዳት ይኖራችኋል ብዬ ስለማስብ ነው ማለት ነው። ሰው እንደዛ ለማድረግ ሞክሩ። የመጀመሪያው በብራኬት የተቀመጠው ቨርብ ምንድነው የሚለው ማለት ነው ቼንጅ ይለናል። ሰው ቼንጅ የሚለው ኮሬክት ቴንሱ ሃስ ቼንጅድ ይሆናል ማለት ነው። ቢኮዝ ለምንድን ነው ሃስ ቼንጅድ ያልንበት ምክንያት ታስታውሱ ከሆነ ምንድነው የሚለው ሲንስ የሚል ነገር አለ። ሰው ሲንስ የሚለው ይሄ ታይም ኤክስፕሬሽን በፊት አይተናል ስለ ታይም ኤክስፕሬሽን እና ሲንስ የሚለው ታይም ኤክስፕሬሽን ምንድነው የሚገልጽልን ፕሬዘንት ፐርፌክት ነው ማለት ነው። ፕሬዘንት ፐርፌክት ስፔሲፊክ የሆነ ታይም ኤክስፕሬሽን አይቀመጥበትም። ፎር ይርስ፣ ፎር 2 መንዝስ፣ ፎር ኤ መንዝስ፣ ፎር ኤ ዊክስ ምናምን የሚል ከተቀመጠ ስፔሲፊክ የሆነ ታይም ስለሆነ ሲምፕል ፓስት ነው የምንጠቀመው። ሶ ነገር ግን በዚህ ስንመጣ ታይም ኤክስፕሬሽን ይቀመጥ እንጂ ስፔሲፊክ አይደለም። ሲንስ ከመጀመሪያው እንደሆነ አይታወቅም ለዚህ ያህል ጊዜ ነው የሚለው እና የሆነ ስታርታፕ ያደረገበት ታይም ብዙም አስፈላጊ አይደለም። ግን ፓስት ላይ ይጀምርና ፕሬዘንት ላይ እስከ ፕሬዘንት ድረስ የሚቀጥል ከሆነ ፕሬዘንት ፐርፌክት እንላለን። ሶ ሃስ ቼንጅድ ያልንበት ምክንያት ያ ነው ማለት ነው። የሰባተኛ ላይ ስንመጣ ቢ የሚል ቨርብ ፎርም አለ። ሶ ይሄ ኮሬክት ቴንሱ ዌር ይሆናል ማለት ነው። ቢኮዝ the first computers
ካለ በኋላ ሲምፕል ፓስት ነው የሚገባው። ሞር እንደውም ወደ ጥያቄ ልውሰዳችሁና ላብራራላችሁ። እዚህ ጋር ምን ይላል? the first computers blank simple machine designed for a basic ታስክ ይልናል። እዚህ ጋር በደንብ ሎጂካል መሆን መቻል አለባችሁ። ምን አለ ማለት ነው? ዲዛይንድ የሚል ራሱ አለ። ሶ ከዚህ ይሄ ቨርብ ምንድነው ማለት ነው? ፓስት ነው። ከዚህ በፊት የሚመጣው ራሱ ምን መሆን አለበት ማለት ነው? ፓስት መሆን መቻል አለበት ማለት ነው። ምናልባት ክሉ ካላገኘችሁ በደንብ አድርጋችሁ ማየት መቻል አለባችሁ ማለት ነው። ሶ እንደዛ አድርጋችሁ መስራት ትችላላችሁ ማለት ነው። ስምንተኛ ላይ ስንመጣ ሀብናት የሚል ቨርብ ፎርም አለን። ኮሬክት ቴንሱ የሚሆነው ዲድንት ሀብ ነው የሚሆነው። ዋይ ቢኮዝ ኢት ኢዝ ሲምፕል ፓስት ማለት ነው። የካራክተሪስቲክስ ኦፍ ኤርሊ ኮምፒውተርስ ስለ ኤርሊ ኮምፒውተርስ ስለሚያወራልን ሲምፕል ፓስት ይሆናል ማለት ነው። ኤርሊ ኮምፒውተርስ ስፔሲፊክ የሆነ ታይም ኤክስፕሬሽን ስለተቀመጠበት። ሌላኛው ቢኖት የሚለው ነው። ለዚህ ኮሬክት አንሰር የሚሆነው ዌርንት ነው። ዋይ ቢኮዝ ኢት ኢዝ ሲምፕል ፓስት። ሲምፕል ፓስት ካራክተሪስቲክስ አለው ማለት ነው። እንደ እርሱ አሁንም ካራክተሪስቲክስ ኦፍ ኤርሊ ኮምፒውተርስ ነው። ባለፈው ስለ ፓራላሊቲ ወይም ደግሞ ሲኩዌንሻል ታይም ኤክስፕሬሽን ልነግራችሁ ሞክሬ ነበረ። ካላያችሁ አሁንም ደግሞ የቀድሞን ቪዲዮ ለማየት ሞክሩ። እዚህ ጋር ተመልከቱ። ለምሳሌ they have not blank match memory and የምትለው ነገር ተመልከቱ። እዚህ ጋር ሁለቱን የያዘች ፓራላሊቲ የሚባለው ነገር ማለት ነው። and also sequential time በጣም በሲኩዌንስ የሚመጣ ከሆነ ተመሳሳይ የሆነ ቴንስ ነው ማለት ነው የምንጠቀመው። ሰው ለዛ ነው ሲምፕል ፓስት የሆነበት ምክንያት ለ8 እና ለ9 ማለት ነው። በጣም እንደፈጠንኩባችሁ ይገባኛል። በጣም ሶሪ። ፓውዝ ያደረጋችሁ ተመልከቱ። ጥያቄው በጣም ብዙ ስለሆነ ነው ማለት ነው። በጣም ተንዛዝቶ እንዳይደብራችሁ በማሰብ ነው። ሰው 10ኛ ላይ ስንመጣ ፔይ የሚል ቨርብ ፎርም አለን። ሰው ለዚህ ትክክለኛ ቴንስ የሚሆነው ፔይድ ሲምፕል ፓስት ነው። ትክክለኛው ቴንስ የሚሆነው ትክክለኛው መልስ የሚሆነው ፔይድ ነው ማለት ነው። ለምንድን ነው? ኢትስ ኮምፕሌትድ አክሽን ነው ማለት ነው። ፓስት ላይ ኮምፕሌትድ የሆነ አክሽን ስለሆነ ፔይድ ተጠቅመናል ማለት ነው። 11ኛ ላይ ስንመጣ ቢ የሚል ቨርብ ፎርም አለን። the correct tense is simple past our answer is where ይሆናል ማለት ነው። because a state in the past በብዛት ናሬሽን ስለሆነ ስፔሲፊክ የሆነ ታይም ኤክስፕሬሽን ያስቀመጠ ናሬት ስለሚያደርገው ሲምፕል ፓስት በተደጋጋሚ እናይበታለን ማለት ነው። 12ኛ ላይ ስንመጣ ቼንጅ ነው የሚለን has changed ይሆናል ማለት ነው። why because present perfect ነው። change up to now የሚለው ማለት ነው። ከ8ኛ ጥያቄ ጋር ተመሳሳይነት አለው። ሶሪ ከ6ኛ ጥያቄ ጋር። 6ኛ ምንድን ነው የሚለን ሞር እንደውም እዚህ ጋር ብንመለከተው የተሻለ ይመስለኛል። 6ኛ ላይ ስንመጣ ቼንጅ የሚል ነገር እዚህ ጋር እናገኛለን። since computers were first introduced to the public ኮምፒውተር ለፐብሊክ ወይም ደግሞ ለማህበረሰቡ በቀደሙት 1980ዎቹ አካባቢ ኢንትሮዲውስ ከተደረገበት ጀምሮ ነው የሚለው። ከተደረገበት መቼ ነው የተደረገው? ወደው ነው አናውቀው ማለት ነው። ከተደረገበት ጀምሮ የሚል እናገኛለን ማለት ነው። እዚህ ጋር ደግሞ ሪሌት ሊያደርግልን የሞከረው ይሄኛውን ነው ማለት ነው። ሶ ወደ 13ኛ ላይ ደግሞ በምንመጣበት ጊዜ ቢካም ይላል። ሀብ ቢካም ይሆናል ኮሬክት አንሰሩ። ኮሬክት ቴንሳችን ፕሬዘንት ፐርፌክት ነው የሚሆነው። ቼንጅ አፕ ቱ ዘ ፕሬዘንት ማለት ነው። እስከ ፕሬዘንት ድረስ ያለው ቼንጅ እስከ ፕሬዘንት ድረስ ያለውን ለውጥ ይገልጻል ማለት ነው። እሺ 14ኛ ላይ ስንመጣ ክሬት ይለናል። ክሬት ይላል። ሰው ኮሬክት ቴንሱ ሀብ ክሬትድ ይሆናል። ኤክስፔሪንስ እናድርገው። አሁንም ከ13ኛ ጥያቄ ጋር ተመሳሳይነት አለው ማለት ነው። it is an action completed up to the present related to question number 13 ማለት ነው። present perfect እንግዲህ ብዙ ጊዜ አውርተናል። ፓስት ላይ ግን አፕ ያደርግና እስከ ፕሬዘንት ድረስ ኮንቲኒው የሚያደርግ አክሽን present perfect እንለዋለን ማለት ነው። 15ኛ ላይ ስንመጣ ቢ ነው። ሶ የዚህ አር ይሆናል ማለት ነው ኮሬክት ቴንሱ። because today's የሚል እናገኝበታለን። today's games የዛሬዎቹ ጨዋታዎች ማለት ነው አይደል? ሰው ፕሬዘንት ፓክት ነው የሚገልጸው ማለት ነው። ፕሬዘንት ፓክት አሁናዊ ሁኔታን ስለሚገልጽ ሲምፕል ፕሬዘንት ቴንስ ኮሬክት ቴንስ ይሆናል ማለት ነው። 16ኛ ላይ ስንመጣ ሪያላይዝ ነው። ኮሬክት ቴንሳችን ሪያላይዝድ ይሆናል። ኤክስፕሌን ስናድርገው 30 years ago it is an specific time expression ማለት ነው። ከ30 ዓመት በፊት ሶ ሲምፕል ፓስት ለዚህ ስፍራ
የሚሆን ነው ማለት ነው። 17ኛ ላይ ሲ ነው የሚለን have seen ይሆናል ማለት ነው ትክክለኛ መልሳችን because a few decades መቼ እንደሆነ አይታወቅም a few decades but እኛ የምናውቀው ፓስት እንደሆነ ነው ማለት ነው። ከፓስት ጀምሮ period up to now ማለት ነው። ዲኬድ ማለት period ነው አይደል? I think ዲኬድ 10 ዓመት ይመስለኛል። ሚሊኒየም 100 ዓመት ዲኬድ 10 ዓመት ነውና ሰው ከ10 ዓመት ለጥቂት 10 ዓመታት ማለት ነው። ሶ ከመቼ እንደጀመረ አይታወቅም ጀስት ፓስት እንደሆነ ብቻ ነው የምናውቀው። ሶ ፕሬዘንት ፐርፌክት ለዚህ ስፍራ ተገቢ የሆነ ቴንስ ነው ማለት ነው። 18ኛ ላይ ስንመጣ ቴክ ነው ቱክ ይሆናል ማለት ነው ትክክለኛ መልሳችን because once simple past ፓስት ሀቢት ወይም ደግሞ ፓስት ዲዩሬሽን የሚገልጽ ነው ማለት ነው። እንዴት እንደሚገልጽ እንመልከት። ብዙም ኤክስፕላኔሽኑ አጥጋቢ ስላልሆነ 18ኛ ማለት ነው ምንድነው የሚለን እዚህ ጋር trips to the supermarket which once blank take up the weekend we have been replaced with online ordering አሁንም እዚህ ጋር ስንመለከት እዚህ ጋር ዊከንድ የሚልም ነገር አለን ሰው and also which once የምትላለች ሀቢትን ነው የምትገልጸው ፓስት ሀቢት ማለት ነው። እዚህ ጋር ዋንስን አምጡትና ዊከንድ have been replaced ይሄ ቢን የገባበት ምክንያት ለምንድን ነው? ፓስት ፓርቲሲፕል ነው። ቢን የገባበት ምክንያት ለምንድን ነው? ፓሲቭ ቮይስ ስለሆነ ነው ማለት ነው። ሶ እዚህ ጋር የሚገባው ትክክለኛ መልስ የሚሆነው have seen present perfect ይሆናል ማለት ነው። 18ኛ ሶሪ 18ኛ አልኩት 18ኛ ላይ ስንመጣ ቴክ ቱክ ይሆናል ማለት ነው። አይ ቲንክ እንደሚመስለኝ 18 ነው ላብራራላችሁ እየርኩት ግን 17 ነበር የተናገርኩት። የስ ቱክ ይሆናል 18ኛ ማለት ነው ሲመስለኝ 17ን ያነበብኩት 18ኛ ላይ ስንመጣ የስ ራሱን ያነበብኩት ማለት ነው። ቱክ ይሆናል ሲምፕል ፓስት ማለት ነው። 19 ላይ ስንመጣ ስፔንድ ነው ትክክለኛ መልሳችን። ሶሪ ስፔንድ ቨርብ አለን ስፔንድ ትክክለኛ መልሳችን ይሆናል ማለት ነው። እንደርሶ ዋንስ ሲምፕል ፓስት ሀቢት ማለት ነው። አሁንም ፓራላሊቲ የሚባለው ነገር መያዝ አለባችሁ። ይሄ ሲኩዌንሻል የሆነ ታይም ማለት ነው። 20ኛ ላይ ስንመጣ ሪኳየርድ ነው ትክክለኛ መልሳችን የሚሆነው ሪኳየርድ ነው የሚሆነው ቢኮዝ ሲምፕል ፓስት ነው። አሁንም እዚህ ጋር ፓስት አክሽንም ደግሞ ስቴት ኦፍ ኢንፎርሜሽንን ስለሚገልጽልን 21ኛ ላይ በምንመጣበት ጊዜ ቢካም ነው የተሰጠን ሃዝ ቢካም ትክክለኛ መልሳችን ይሆናል ቢኮዝ ፕሬዘንት ፐርፌክት ነው። ቼንጅ አፕ ቱ ናው አሁንም ስለ ኢቮሉሽን ነው አይደል? ኢቮሉሽን ኦፍ ኮምፒውተር ያወራን ስላለ ነው ቼንጅ አፕ ቱ ናው የሚለውን ፍሬዝ በተደጋጋሚ የምናየው ማለት ነው። ኦኬ ወደ 22ኛ ላይ በምንመጣበት ጊዜ ኢነብል የሚል ፎርም አለን ማለት ነው። ሶ ይሄ ትክክለኛ መልሱ ወይም ቼንጅ ሲደረግ ሃዝ ኢነብልድ ይሆናል። and also this one is present perfect ነው result of the spread up to now the other word is transform የሚለው ነው have transformed ይሆናል። it's present perfect tense አለው ማለት ነው። result of mobile phones up to now from past to now ማለት ነው። from past up to now ከፓስት ጀምሮ እስከ ዛሬ ድረስ ያለው የሞባይል ኦር ደግሞ ከኮምፒውተሮች አንድ የሆነው ሞባይል የተባለው እንዴት ኢቮልቭ ያደረገው ደግሞ እንዴት ራሱን አፕዴት ያደረገ እንደመጣ የሚገልጽ ነው ማለት ነው። ኦኬ ሌላኛው ደግሞ ኢምፕሩቭ የሚለው ወርድ ነው። ኢምፕሩቭ ሃቭ ኢምፕሩቭድ ይሆናል። አሁንም ፕሬዘንት ፐርፌክት ማለት ነው። አሁንም ቼንጅ አፕ ቱ ነው። ኤንድ ኦልሶ 25ኛ ላይ ያለው ናው ይለናል። ኒው ይሆናል ሲምፕል ፓስት ስለሆነ ፓስት ሀቢቶም ደግሞ ስቴት ኦር ኮንትራስትድ ዊዝ ፕሬዘንት የሚል ሀሳብ አለው ማለት ነው። ሶ በጣም ቀላል እንደነበረ ተስፋ አድርጋለሁ። ግን ጀስት በቃ ከነዚህ ኮንሴፕት አይወጡም ማለት ነው። ኤቭሪዌር ኤቭሪ ግቢ ብትሄዱ ኮሚኒኬቲቭ ስኪል እንግሊሽ ዋን ከነዚህ ሀሳብ አይወጣም። በቃ ጀስት መልኩን ቀይሮ ወር ደግሞ ቃላቶችን ቀይሮ ቢመጣ ነው እንጂ ከነዚህ አይወጣም ማለት ነው። እንግዲህ እስካሁን ድረስ አብራችሁን ከቆያችሁ በጣም ቪዲዮ ተመችቷችኋል ማለት ነው። ላይክ ካላደረጋችሁት ላይክ አድርጉት። ሰብስክራይብ ካላደረጋችሁ እንዲሁም ሰብስክራይብ አድርጉ። በታማኝነት አሁንም በድጋሚ እላለሁ ለእህት ለወንድሞቻችሁ ለምታውቋቸው ጓደኞች በታማኝነት ሼር አድርጉላቸው። ጠቃሚ ለእናንተ ከጠቀመን ለእነርሱም መጥቀም አይቀሬ ነው እና ሼር አድርጉላቸው ፕሊዝ እላለሁ። ሰው እንቀጥልና 26ኛ ጥያቄ ላይ ስንመጣ ሞዳልስ ነው ከዚህ በኋላ ያለውን የምናገኘው ማለት ነው። መልቲፕል ቾይስ ነው።
እያንዳንዱን አንድ ባንድ እየሰራን እንሄዳለን ማለት ነው። 26ኛ ላይ ስንመጣ the airline allows two only pieces of luggage you blank or you will have to take it out at the airport። እንግዲህ እዚህ ጋር ስትመለከቱ በጣም ኤርላይን የሚለው ሀሳብ አእምሯችሁ ላይ ሲመጣ በጣም ስትሮንግ የሆነ አድቫይስ ነው የምትጠብቁት እዚህ ጋር። ምክንያቱም የሆነች ነገር ሴኩሪቲ ላይ የሆነች ነገር ዝንፍ ብታደርጉ ጀስት ምንም ርህራሄ የሌለው ዲሲሽን ነው በእናንተ ላይ የሚወሰነው ማለት ነው። የሆነ ነገር ሪስትሪክት አድርጋችሁ ብትገኙ ማለት ነው። ሰው ምንድነው የሚለው ኤርላይን ሁለት የሆኑ ፒስ ኦፍ ላውጆችን ብቻ ነው አለው የሚያደርገው የሚፈቅደው። ሰው ዩ ብላንክ ኦር ዩ ዊል ሃቭ ቱ ቴክ ኢት አውት አት ዘ ኤርፖርት ነው የሚለን። በጣም ስትሮንግ የሆነ ሪኮሜንዴሽን ነው እዚህ ጋር። ተገቢ የሆነ መልስ ሊሆን የሚችለው የቱ ነው? ከዛ በፊት ሁሌም እንደምናደርገው ሎጂካል የሆነ ወይ እንጠቀም። ለምሳሌ ኦት ኖት እዚህ ጋር ምንም አያገባው፣ ምክንያቱም ያገባዋል ብንል ራሱ ቱ ያለ ቱ አይሄድም ማለት ነው። ያለ ቱ ስለማይሄድ ዲን እናጠፋለን። አሁን 75% እድላለን ማለት ነው። 75% እድላለን። አሁንም ማጥፋት እንችላለን። ሃድ ናት ቤተር የሚባል ኤክስፕሬሽን ደግሞ የሚባል ሞዳል የለንም። ኔጌቲቭ ፎርሙ ሃድ ቤተር ናት ነው የሚሆነው። እንደገና ሹድ ቱ ኖት የሚባልም ሲጀመር የለንም። አሁን ስንት ቀረን? 25% ትክክለኛ መልሳችን አግኝተናል ማለት ነው። ሃድ ቤተር ናት ቢ ይሆናል ማለት ነው። ቢ ይሆናል። ሎክ ምን ያህል በጣም ቀላል እንደሆነ ማለት ነው። እንደዚህ ያጣፋችሁ ምናምን ስትሄዱ ትክክለኛ መልሱን ካስገባን በኋላ ምን አይነት ሴንቴንስ ይኖረናል? ዩ ሃድ ቤተር ናት or you will have to take it out at the airport። ስትሮንግ የሆነ ዋርኒንግም አድቫይስ ነው ማለት ነው። እንደዛ ይሆናል ማለት ነው። 27ኛ ላይ ስንመጣ I'm gonna to visit your country where blank if I want to go shopping። just ምንድነው የሚለው somebody የእናንተን ሀገር ቪዚት ለማድረግ ቢሄድ and then የሆነ ነገር ይጠይቃቸዋል። ወዴት መሄድ አለብኝ የሆነን ነገር ወይም ደግሞ ሾፒንግ ማድረግ ብፈልግ መገበያየት ብፈልግ የት ነው የምሄደው ብሎ ቢጠይቃችሁ ወይም ደግሞ እናንተ ብትጠይቁት በምን አይነት ሞዳል ቨርብ ነው የምትጠይቋቸው? ወይም ደግሞ ምን አይነት ሞዳል ቨርብ ተጠቅማችሁ ነው የምትጠይቋቸው? ጥያቄ ነው። በማስታወስ ያለባችሁ ነገር እዚህ ጋር ኮንሲደር ማድረግ ያለባችሁ ነገር ጥያቄ ነው ማለት ነው። አሁንም እንደ ቅድሙ ማጣፋት እንችላለን። ባይዘ ለምሳሌ አይ ሹድ ጎ እሺ ያዙልን። ሹድ አይ ጎ ጀስት ይሄ ምንድነው? ጥያቄ አይደለም አይደል? ጥያቄ አይደለም። ኤንድ ኦልሶ ይሄ መጠይቅ ነው። ይሄና ይሄ መጠይቅ አይሆንም ማለት ሲጀምር እንደዚህ የሚባል ነገር የለንም። ኦቱ አይ ጎ የሚባል የለንም። ዌር አይ ኦቱ ጎ አንልም ለጥያቄ። ትክክለኛ ሴንቴንስ ቢሆንም ለጥያቄ ግን ይሄን አንጠቀም። ይሄ ሴንቴንስ ነው እንጂ ኩዌስቸነሪ አይደለም ማለት ነው። ኤንድ ኦልሶ ቢም አይሆንም ማለት ትክክለኛ መልስ የሚሆነው የቱ ነው ማለት ነው? ዌር ሹድ አይ ጎ ትክክለኛ መልስ ይሆናል ማለት ነው። ሲ ትክክለኛ መልሳችን ይሆናል። አይ ቲንክ ተቀያይሯል ማለት ነው። የተደገመው የ26ኛ ኤክስፕላኔሽን ነው። ለታይፕ ኤረሩ በጣም ይቅርታ ጠይቃለሁ ማለት ነው። ግን ትክክለኛ መልስ የሚሆነው ሹድ አይ ጎ የምትለውን ይሄን ካንስል አድርጉት። ታይፕ ሲደረግ ስህተት ተፈጥሮ ነው። የ26ኛ ተደግሞ ነው። ግን ትክክለኛ መልስ የሚሆነው ሲ ይሆናል ማለት ነው። ሲ ይሆናል። ወደ 28ኛ ጥያቄ በምንመጣበት ጊዜ ዩ ብላንክ ዘ ዶክመንት ቢፎር ዩ ሴንድ ኢት። ዶክመንቱን ከመላክ በፊት ዳሽ ማድረግ አለብህ። ሹድ ቱ ቼክ ጀስት ሀሳቡ ቼክ ማድረግ አለብህ ነው። ግን እንዴት በምን አይነት ሞዳል ቨርብ ነው ኤክስፕረስ የምታደርጉት? እሺ መጀመሪያ ሹድ ቱ ቼክ። ሹድ ሲጀመር ከቶ ጋር አይሄድም። ኦት ቼክ ሲጀመር ኦት ደግሞ ያለ ቱ አይሄድም። ቤተር ቼክ ቤተር ደግሞ ብቻውን አይሄድም። ሹድ ቼክ ትክክለኛ መልስ ይሆናል ማለት ነው። ዩ ሹድ ቼክ ዘ ዶክመንት ቢፎር ዩ ሴንድ ኢት። ሴንድ ከማድረግ በፊት ዶክመንቱን ቼክ ማድረግ መቻል አለብህ። ስታንዳርድ የሆነ አድቫይስ ነው ማለት ነው። ቤተር ቼክ የሚለው ሀሳብ ግራማቲካሊ ኮሬክት ቢሆንም በት ሹድ ቼክ ሞር በጣም ኮመን የሆነ
ቾይስ ወይም ደግሞ ጀነራል ለሆነ አድቫይስ በጣም ኮመን የሆነ ቾይስ ይሆናል ማለት ነው። ወደ 29ኛ በምንመጣበት ጊዜ he blank encourage such bad behavior ሶሪ had አልኩት። እሺ እዚህ ጋር should shouldn't ought not and had better የት ይሆናል ማለት ነው። እሺ አሁን እዚህ ጋር በጣም ሎጂካል መሆን መቻል አለባችሁ። he should encourage such bad behavior የተሻለው ነው የምንመርጠው እዚህ ጋር he shouldn't encourage such bad behavior and also ይሄ ሲጀመር ought to not አይባልም ought not to ነው የሚባለው። እዚህ ጋር ይጣፋል ማለት ነው። እንደዚህ አይነት ኤክስፕሬሽን የለንም። 75% አለን። አሁንም he blank had better encourage such bad behavior ይሄ እንደዚህ የሚባል ኤክስፕሬሽን ለምሳሌ አሁን እንዴት ነው የምታዩት? በጣም ኮመንሊ የምንጠቀመው ነገር ወይም ደግሞ ኮመንሊ ሊሆን የሚችል ነገር ሊባል የሚችል ነገር የቱ ነው በሚለው ነው እዚህ ጋር የተቀመጠው ባድ ቢሄቨር የሚል ነው። በጣም ስትሮንግ አድርጋችሁ እንደዚህ አይነት ባድ ቢሄቨር ኢንካሬጅ ማድረግ አለበት ብላችሁ ነው ስትሮንግ የሆነ አድቫይስ የምትሰጡት ወይ ደግሞ ማድረግ የለበትም በሚለው ነው የምትመክሩት? ሹድንት ተጠቅማችሁ ብለን ስንል ተገቢ የሆነ መልስ ሊሆን የሚችለው ቢ ነው ማለት ነው። ቢ ተገቢ የሆነ መልስ ይሆናል ማለት ነው። he shouldn't encourage such bad behavior because advice against an action ማለት ነው። ድርጊቱን የሚጻረር አድቫይስ ማለት ነው። ድርጊቱን አሁን እኮ ስንመለከት ለምሳሌ ይሄም ቢገባ ሊሆን ይችላል፣ ግን the most appropriate የሆነውን መልስ ነው ማለት ነው የምንመርጠው። ኦኬ 30ኛ ጥያቄ ላይ ደግሞ ስንመጣ you blank eat healthy food and also this is advice አይደል? better to had better should ought ያለ to አይሄድም። had better ደግሞ ስትሮንግ የሆነ አድቫይስ አይደለም። ጀስት healthy food ሳይበላም የሚኖር ሰው አለ። ጀስት ግን የሆነ ቀለል ያለች ምክር ስንመክር should እንጠቀማለን ማለት ነው። መልሳችን ምን ይሆናል? ቢ ይሆናል ማለት ነው። ጀነራል አድቫይስ ወይም ደግሞ ሪኮሜንዴሽን ነው ማለት ነው። ይሄንን ስትሮንግ ማድረግ አንችልም። healthy የሆነ ፉድ ሳይበላ የሚኖር ሰውም ስላለ ማለት ነው። ኦኬ the other one is I think this is conversation ነው ማለት ነው between father and the teacher. Father says that my son is 60 years old and he is already fat. Teacher, well, it's important not to eat too much, so he blank a lot sport. So አባትየው ምን አለ ለመምህሩ ልጅ 16 ዓመት ሆኖታል እናም በጣም ከተጠበቀው በላይ ወፍራም ነው አለ። ሰው አስተማሪው ሪፕሌይ ሲያደርግ ምን ቢያደርግ ጥሩ ነው ማለት ነው? በጣም ብዙ ባይበላ ጥሩ ነው። ሰው ምን ማድረግ አለበት? ስፖርት መስራት አለበት ነው ሀሳቡ። እንዴት አድርገን ነው በሞዳል ቨርብ ይሄንን የምንገልጸው ብለን ስንል የተቀመጠልን እዚህ ጋር አሁንም ማጣፋት እንችላለን። ኦት ዱ የሚባል ሲጀመር ኦት ሲጀመር ኦልዌስ ያለ ቱ አይሄድም ማለት ነው። ሹድ ቱ ዱ የሚባል የለንም። ሹድ ከቱ ጋር አይሄድም። እንደርሱ አሁን እዚህ ጋር ያለን had better do እና shouldn't do ነው። ሰው ከዚህና ከዚህ ስትሮንግ አድቫይስ መጠቀም አንችልም። ለዚህኛው እንትን ኮመን ወይም ደግሞ ፎርማል ሊሆን የሚችለው shouldn't do ነው ማለት ነው። shouldn't do a lot ሶሪ በጣም ይቅርታ shouldn't do አይሆንም ማለት ነው። ምክንያቱም ኔጋቲቭ ስለሆነ ኔጋቲቭ ግን should do ቢኖር መሆን ይችል ነበረ። ነገር ግን ይሄ ኔጋቲቭ ስለሆነ መጠቀም አንችልም። had better do ይሆናል ማለት ነው። had better do ይሆናል። ዲ ኮሬክት አንሰር ይሆናል። እቺኛውን ሲ ያልኩበት ምክንያት ኖትን አላስተዋልኳትም ነበረ። ኖት ስላለች ነው እንጂ should do ቢኖር ትክክለኛ መልስ ሊሆን የሚችለው ይሄ ነው ማለት ነው። እሺ ሌላኛው ደግሞ it's conversation between your sister and you በእናንተና በታች መካከል ያለ conversation ነው። Your sister says that I want to score good result when I take mid exams. mid exam በመወስድበት ጊዜ ጥሩ ውጤት ማስመዝገብ ፈልጋለሁ ትላለች። then what should be your response? የእናንተ ሪስፖንስ መሆን ያለበት ምንድን ነው? ኤ ላይ ስንመጣ preparing yourself in advance
ራስሽን በተሻለ ሁኔታ ፕሪፈር ለማድረግ ሞክሪ። you should to prepare yourself in advance በቱ ምክንያት ካንስል እናደርገዋለን። እሺ ቢ ላይ ስንመጣ you had better to prepare yourself in advance። ዲ ላይ ስንመጣ prepare yourself in advance። so preparing yourself in advance and prepare yourself in advance ምንድነው ማለት ነው? የአይኤንጂ ፎርም ልዩነት ነው በኤና በዲ መካከል ያለው። ትክክለኛ መልስ የሚሆነው ዲ ነው ማለት ነው። ዲ ነው ማለት ነው። ለምን እንደሆነ እንመልከት። ምን ይላል? I want to go score good results when I take mid exams። ትክክለኛ መልስ ዲ ነው ብያቸዋለሁ። prepare yourself in advance የሚለው ማለት ነው most natural response ነው ማለት ነው። in a simple imperative or suggestion ማለት ነው። so but ቢ እና ሲ ግን ስንመለከታቸው ግራማቲካሊ ፍላውድ ናቸው ማለት ነው። assuming the intended answer involves a modal ሞዳልን ኮንሲደር ማድረግ መቻል አለብን ማለት ነው። ለምሳሌ most of the time ቤዝ ቨርብ ነው የምንጠቀመው ሞዳል ቨርብ ላይ። this is a poorly constructed multiple choice questions. however D is the only grammatically correct የሆነ ግራማቲካሊ ስናየው ኮሬክት የሆነ መልስ ዲ ነው። so that's why we choose option D. in addition to that you should better prepare yourself in advance የሚለው ከዛ በፊት እዚች ጋር አንድ ነገር አለች ማለት ነው። if a modal must be chosen you should prepare yourself in advance የሚለው እንትን ማለት መቻል አለበት። would be correct መሆን መቻል አለበት ሞዳል ከተፈለገ ማለት ነው። በሌላ ሊሆን ይችላል። ለምሳሌ preparing yourself የሚል እዚህ ጋር አለው ይሄ ሊሆን ይችላል። ግን ሞዳል ከተፈለገ በትክክል ሊሆን የሚችለው የትኛው ማለት ነው? ይሄ መሆን መቻል አለበት ማለት ነው። እሺ 33ኛ ላይ ስንመጣ student I'm gonna to bed now we have to get up early tomorrow. your dormmate say yes I belong to bed early too. just ትክክለኛ መልስ ሊሆን የሚችለው ምንድነው ማለት ነው? had better go to bed የሚለው ነው ማለት ነው። because በጣም አሁንም ማጣፋት እንችላለን እንደቀደሙ። ለምሳሌ ought go የሚለውን ማጥፋት እንችላለን። should wing ሲጀመር ከአይኤንጂ ጋር አይሄድም ሞዳል ማለት ነው። so 50% ነው ያለን 25 የማግኘትና 50 የማግኘትና 50 የማጣት ማለት ነው። so had better go እና shouldn't go ከምትለው መካከል አንዱን መምረጥ ነው ማለት ነው። እዚህ ጋር ኔጌቲቭ ነው። ምንድነው ያለው መተኛት አለብን ወይም ደግሞ ወደ መኝታ ክላስ መሄድ አለብኝ because ነገ ምን አለብን ነው የሚለው ማልደን መነሳት አለብን ነው የሚለው ከዛም በኋላ እናንተ ምን አላችሁበት ተስማማችሁበት በነገራችሁ yes I belong እኔም ምን እላለሁ ማለት ነው ቶሎ በጊዜ መተኛት አለብን ብላችሁ በነገሩ ከተስማማችሁ ኔጌቲቭ ሳይሆን እዚህ ጋር መግባት ያለበት ፖዚቲቭ ነው ማለት ነው። so that's why had better go ያልንበት ምክንያት ማለት ነው። 34ኛ ላይ ስንመጣ and this is the conversation between father and your friend ማለት ነው። በአባታችሁና በጓደኛችሁ መካከል ያለ conversation. the father said that my daughter wants to join English department. ልጄ እንግሊዝኛ ዲፓርትመንት ጆይን ማድረግ ትፈልጋለች። what do you think about it? ምን ታስባለህ? your friend replied to your father in my opinion እንደኔ your daughter belong for herself. so I think እዚህ ጋር ሶሉሽኑ ከምርጫ በፊት ነው የገባው። እሺ ላይ ought decide አጥፉት ያለቱ ምንም አይሰራም። እዚህ should decide had better deciding ይሄንም አጥፉት በአይኤንጂ አይሄድም። had better not to decide እሺ ሁለት ምርጫ አለን። ሰው መልስ ትክክለኛ መልስ ሊሆን የሚችለው should ነው just ኦፒኒየኑን የገለጸው የሆነ ኦፒኒየኑም ደግሞ አድቫይስ ጀነራል የሆነ አድቫይስ የራሱን ኦፒኒየን ነው ያስቀመጠውና መልሱ ቢ ይሆናል ማለት ነው። why because ሲመልስ ኦፒኒየን የራሱን ሐሳብ ወይም ደግሞ አድቫይስ ነው ማለት ነው የገለጸው። so should decide ትክክለኛ መልስ ይሆናል ማለት ነው። 35ኛ ላይ ስንመጣ
ዲስ ኢዝ ዘ ኮንቨርሴሽን ቢትዊን ዩር ፍሬንድ ኤንድ ዩ። በእናንተና በጓደኛችሁ መካከል የሚደረግ ንግግር ነው። አይ ኩድንት ኮንሰንትሬት ኦን ማይ ኤዱኬሽን። በትምህርቴ ኮንሰንትሬት ማድረግ አልቻልኩም። ዴን ዩር ኮስችን። ለጥያቄያችሁ ጓደኛችሁ ምላሽ ሲሰጥ ሪላክስ ኤንድ ቲንግስ ዊል ቢ ኦኬ ግራጁዋሊ። ዘና በል ተረጋጋ፣ ነገሮች በጊዜያቸው ምን ያደርጋሉ ማለት ምን ይሆናሉ ማለት ነው፣ ጥሩ ይሆናል፣ ይስተካከላሉ ነው ምላሹ። ሰው የእናንተ ምላሽ በሞዳል ሊሆን የሚችለው የትኛው ነው ከነዚህ ውስጥ? ኤ ላይ ስንመጣ what I should be do፣ ቢ what I should do፣ ሲ what should I do፣ ዲ what I should to do። እሺ እዚህ ጋር ስንመጣ አይ ብሎ ነው የጀመረው፣ ጀስት ሰንተንስ ነው፣ ኮስችን አይደለም። እዚህ ጋርም ስንመጣ what I should do ነው የሚለው ካንስል እናደርገዋለን። እዚህ ጋርም ስንመጣ ባይ ነው የሚጀምረው። ለየት ያለው የቱ ነው ማለት ነው? ኮስችነሪ የሆነው መጠይቃዊ የሆነው ሲ ላይ ያለው ነው what should I do የሚለው ማለት ነው። ሶ ትክክለኛ መልሳችን ሲ ይሆናል ማለት ነው። ሲ ይሆናል። ኦኬ ወደ 36ኛ ላይ ስንመጣ the conversation between ኡባሃ and አስቴር። ኡባሃ asked that why didn't you phone me for such a long time? ረጅም ጊዜ ስትደውይልኝ የነበርሽው ለምን ነበር? ኡባሃ ሶሪ ያልደወልሽልኝ ለምንድን ነው? because this is negative ማለት ነው። እና ለምንድን ያልደወልሽልኝ? and አስቴር I'm sorry ኡባሃ if I hadn't lost your phone number I blank you ጀስት አሁን እዚህ ጋር ምንድነው ማለት ነው? ኮንዲሽናል ነው ማለት ነው። ኮንዲሽናል ነው። አንዳንዴ ያ ኮንዲሽናል ከሞዳል ጋር ተገናኝቶ ይመጣል ማለት ነው። ትክክለኛ መልስ አሁን ከዚህ ውስጥ ለምሳሌ ትክክለኛ የትኛውን አፕሮፕሪየት የሚለውን ነገር መምረጥ እንኳን ቢያቅታቸው በኮንዲሽናል ኮንሴፕት መመለስ ትችላላችሁ። እዚህ ጋር ስትመጡ ምን ይላል ማለት ነው? ሃድንት ይላል። ሃድ ፓስት ማለት ሲምፕል ፓስት ማለት ነው። እሺ ምን አይነት ስትራክቸር አለው? እንደው ምን አይነት ኮንዲሽናል ነው ማለት ነው? ታይፕ 2 ማለት ነው። ታይፕ 2 ማለት ነው። ሶ ምን ይሆናል ማለት ነው? ውድ ፖን ሊሆን ይችላል። ዊል ፖን አይሆንም። ኤንድ ኦልሶ ሃድ ፖንድ አይሆንም። ውድ ሃቭ ፖንድም አይሆንም። ትክክለኛ መልስ ሲ ይሆናል ማለት ነው። ሲ ይሆናል። ለምን ሲ እንደሆነ እንመልከት። why didn't you phone me for such a long time? አስቴር I'm sorry if I hadn't lost your phone number would have phoned okay sorry have ይገባል ማለት ነው። እዚህ ጋር በጣም ይቅርታ have ይገባል። እዚህ ጋር ውድ እና ፎን ብቻውን አይሆንም ማለት ነው። ውድ እና ፎን ብቻውን ምክንያቱም ስትራክቸራችን ላይ ቅድም ስንል would could or might plus have plus verb ዋን ብለን ገልጸናል ማለት ነው። verb ዋን ብለን ገልጸናል ሰከንድ ላይ ስንመጣ ማለት ነው። እና በዚህ አሁን ደግሞ ይሄን ያህል ስትራክቸር ይኖረዋል ማለት ነው። ከዚህ የተነሳ መልሳችን ኤ ይሆናል። እሺ 37ኛ ላይ ስንመጣ ሃና ኤንድ ቦንቱ። ሃና how can I finish all this work on time? እንዴት ነው ይህን ሁሉ ስራ በዚህ ጊዜ መጨረስ የሚችለው? it must be ready for next week ኦኬ ለቀጣይ ሳምንት የግድ መድረስ መቻል አለበት። ቦንቱ you will finish it on time በጊዜ ትጨርሻለሽ። ብላንክ you use your time properly። እሺ አሁን እዚህ ጋር unless ማለት ኔጌቲቭ አለው if not ማለት ነው። even if ማለት ነው። provided and also ምን አለ ማለት ነው? even አለ ማለት ነው። እሺ አሁን እዚህ ጋር even የሚለው ኮንቴክስቹዋሊ ስናስገባው you will finish it on time በጊዜ ትጨርሻለሽ። even ማለት ጀስት ሎጂካሊ የማይሆን ነገር ነው ማለት ትክክለኛውን ሚኒንግ አይሰጠንም። ኢቭን ኢፍ ራሱ አይሆንም። ኢቭን ኢፍ እንደሆነ ተጨማሪ አይነት ነገር እንትን ስንል ነው አንለስ ኔጌቲቭ ነው ቢያቻለ ፕሮቫይድድ ይሆናል ማለት ነው። ፕሮቫይድድ ይሆናል ቢኮዝ ምንድነው የሚለን እዚህ ጋር ፕሮቫይድድ you use your time properly ኮንዲሽናል ኮንጃንክሽን የሚባለውን ሀሳብ እናመጣዋለን እዚህ ጋር ማለት ነው። ኮንዲሽናል ኮንጃንክሽን ስንጠቀም ኢፍ ትጠፋለች ማለት ነው። ኢፍ ትጠፋለች on the condition that ማለት ነው። በዛ ኮንዲሽን ደግሞ ኢፍ በሚባለው ቦታ ምን ይገባል ማለት ነው? ኮንዲሽናል ኮንጃንክሽን ይገባል። ሶ that's why provide የተጠቀምንበት ምክንያት። 38 ጥያቄ ስንመጣ I think this is our last question. It says that Hagos, do you think Solomon succeeds in this exam? His friend will he blank if he blank harder? A would fail doesn't worker, B failed didn't work, C
would have failed hadn't worked ዲ will fail doesn't work ትክክለኛ መልስ የሚሆነው ዲ ይሆናል ማለት ነው። ዲ ይሆናል። ለምን ዲ እንደሆነ እንመልከት። እሺ ምን ይላል? do you think Solomon succeeds in this exam? his friends reply that he blank will fail doesn't work if he doesn't work harder. if he doesn't work harder. so first conditional real future possibility or prediction ስለሆነ ነው ማለት ነው። ለዛሬ የነበረን ቆይታ ይህንን ይመስል ነበር ማለት ነው። እስካሁን ድረስ አብራችሁን ስለቆያችሁ ከልብ እጅግ አድርጌ አመሰግናችኋለሁ ማለት ነው። በድጋሚ ይህንን ቪዲዮ ጠቃሚ መስሎ ከታያችሁ ለእናንተ ከጠቀመ ሌሎችም ይጠቅማልና አደራ ሼር አድርጉላቸው። ደግሞ እንዲሰራላችሁ የምትፈልጉትን ኤግዛም በግሩፓችን በቴሌግራም ግሩፓችን በኩል ሊንኩ ዲስክሪፕሽን ላይ እንዲሁም ኮሜንት ሴክሽን ላይ አስቀምጥላችኋለሁ። በዛ በኩል ላኩልኝ፣ እኔም ደግሞ እሰራላችኋለሁ ማለት ነው። አይ ቲንክ ከዚህ በኋላ ሲኩዌንሻሊ ነው የምሰራላችሁ። ቀደም ብላችሁ ያው እንግሊሽ ነው የምትፈተኑት ሞስት ኦፍ አብዛኛው ግቢ ላይ ያላችሁና ሌላውን ለምሳሌ በተለይ ማቴማቲክስን በጣም መጨረሻ ላይ ስለምትፈተኑ ቢሆንም እስካሁን ድረስ ማቴማቲክስ አልሰራላችሁም፣ ግን ከዚህ በኋላ በአሪፍ ሁኔታ እሰራላችኋለሁ። ብዙዎቻችሁም የጠየቃችሁ አይቻለሁ ማለት ነው። ያ እንደዛ አድርግላችኋለሁ። ጠቃሚ መስሎ ከታያችሁ ሌሎች ሼር አድርጉላችሁ። ያልገባችሁን ነገር ኮሜንት ሴክሽን ላይ አስቀምጡልኝ። ምናልባት የተሳሳትኩበት ቦታ ካለ እዚች ቦታ ላይ ከዚህ ምክንያት የተነሳ ልክ አይደለም እቺን ነገር ተመልከት የሚል ኮሜንት ከእናንተ ፈልጋለሁ። ለዛሬ የነበረን ቆይታ ይህን ይመስል ነበር። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ መልካም የትምህርት ሳምንት ይሆንላችሁ። ቸር ሰንብቱ።